ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ዛሬ በሕዝብ ተወካዮች ምክር ቤት በተካሄደው 22ኛ መደበኛ ስብሰባ ላይ በተነሱ ሐሳቦችና በጸደቁ አዋጆች ላይ ከፍተኛ ዳሰሳ ስለምናደርግ አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ስለ አማራ ክልል ያወጣው መረጃ አለ፣ እንመለስበታለን። በሌላ ዜና የማዕከላዊ ክፍለ ጦር በአሸባሪው ኦነግ ሸኔ ላይ የማያዳግም እርምጃ ወስዷል። በተደረገው መጠነ ሰፊ ዘመቻ በርካታ የታጣቂ ቡድን አባላት ሲደመሰሱ 64 መማረካቸውን አዛዡ ጠቁመው 60 ብሬን፣ 64 ክላሽ፣ ስናይፐር፣ ሽጉጥና የእጅ ቦምቦች እንዲሁም በርካታ የነፍስ ወከፍና የቡድን መሳሪያዎች፣ ተኳሾችና ትጥቆች መማረካቸውን ገልጸው ክፍለ ጦሩ የአሸባሪውን ኦነግ ሸኔን አከርካሪ የመስበር ስራውን አጠናክሮ እንደሚቀጥል ተናግረዋል። ከውጭ ዜና 2000 ሰዎች ከሞቱበት የማይናማር ርዕደ መሬት የተረፉ ሰዎችን የማግኘት እድሉ መጥበቡ ተገለጸ። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። የክልል ጊዜያዊ አስተዳደሮች የቆይታ ጊዜ እስከ 2 ዓመት እንዲራዘም የሚያስችል አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ጸደቀ። የሕዝብ ተወካዮች ምክር ቤት ዛሬ ማክሰኞ 23 2017 ዓ.ም ባካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመን የተጠናቀቀው የትግራይን ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። የትግራይ ክልል ጊዜያዊ አስተዳደር የተመሰረተው በ2015 ዓ.ም የወጣውን የማቋቋሚያ ደንብ መሰረት አድርጎ ነው። ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደረገው ከ22 ዓመት ገደማ በፊት የጸደቀውን የፌዴራል መንግስት በክልል ጣልቃ የሚገባበት ስርዓት የሚደነግግ አዋጅ ነው። ይህ አዋጅ የፌዴራል መንግስት በሶስት ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችል ደንግጓል። በቀዳሚነት የተጠቀሰው ምክንያት በክልል ውስጥ የሚፈጠር የጸጥታ መደፍረስ ሲሆን በዚህ ጊዜ የፌዴራል መንግስት ጣልቃ እንዲገባ የክልሉ መንግስት ጥያቄ ሊያቀርብ ይችላል። በክልል ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱን በቁጥጥር ስር ማዋል ካልቻለም ፌዴራል መንግስት ጣልቃ ይገባል። በአዋጁ ላይ የተጠቀሰው ሶስተኛው ሁኔታ እንደ በትግል የተደገፈ የአመጽ እንቅስቃሴ ያሉ ድርጊቶች በሚፈጸሙበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ መውደቅ ነው። በእነዚህ ሁኔታዎች መከሰት ምክንያት በክልሎች ጣልቃ የሚገባው የፌዴራል መንግስት ሊያከናውን ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌዴራል መንግስት ተጠሪ የሆነ ጊዜያዊ አስተዳደር ማቋቋም የሚል ይገኝበታል። በዚህ መልኩ የሚቋቋመው ጊዜያዊ አስተዳደር የሚቆየው ከ2 ዓመት ላልበለጠ ጊዜ እንደሆነ አዋጁ ደንግጓል። የፌዴሬሽን ምክር ቤት የጊዜያዊ አስተዳደሩን የቆይታ ጊዜ ማራዘም አስፈላጊ ሆኖ ካገኘው ከ6 ወር ላልበለጠ ጊዜ ሊያራዝመው እንደሚችልም በአዋጁ ላይ ሰፍሯል። ምክር ቤቱ ዛሬ ያጸደቀው አዋጅ በክልሎች ውስጥ የሚመሰረት የጊዜያዊ አስተዳደር የቆይታ ጊዜ 2 ጊዜ እንዲራዘም ያስችላል። በክልል ውስጥ የፌዴራል መንግስቱን ጣልቃ መግባት አስፈላጊ ካደረገው ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ከተገኘ የጊዜያዊ አስተዳደሩ የቆይታ ጊዜ እስከ 1 ዓመት እንዲራዘም ሊደረግ እንደሚችልም በአዋጁ ላይ ተጠቅሷል። የጊዜያዊ አስተዳደሩ የቆይታ ጊዜ ለሁለተኛ ጊዜ እንዲራዘም የሚያስፈልግ ከሆነ በድጋሚ ከ1 ዓመት ላልበለጠ ጊዜ እንዲራዘም ሊደረግ እንደሚችል አዲስ በጸደቀ አዋጅ ላይ ተቀምጧል። በስራ ላይ ባለው አዋጅ በክልሎች ውስጥ የሚመሰረት ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን የፌዴሬሽን ምክር ቤት እንደሆነ ደንግጓል። አዲሱ ማሻሻያ ረቂቅ በበኩሉ ይህንን ስልጣን ወደ ምክር ቤቱ አፈ ጉባኤ ያዘዋውራል። አዋጁ የጊዜያዊ አስተዳደሩን ቆይታ ጊዜ ማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ ቢሰጥም ምክር ቤቱ መደበኛ ጉባኤውን በሚያካሂድበት ወቅት ውሳኔው ቀርቦ መጽደቅ እንዳለበት ይደነግጋል። ምክር ቤት የሚቀርብለትን የቆይታ ጊዜ ማራዘም ውሳኔ ካልተቀበለው ውሳኔው ውድቅ ከተደረገበት ጊዜ ጀምሮ የሚቆጠር 4 ወራት ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግስት አስተዳደር መመስረት እንደሚኖርበት በአዋጁ ላይ ተካቷል። ጊዜያዊ አስተዳደሩን በተመለከተ በአፈ ጉባኤው በሚተላለፍ ወይም በምክር ቤቱ በሚጸድቅ ውሳኔ ውስጥ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመለከቱ እንደሚችሉ አዋጁ ያስረዳል። እነዚህ ጉዳዮች ለፌዴራል መንግስት ጣልቃ መግባት ምክንያት የሆነውን ሁኔታ በዘላቂነት ለመቅረፍና ህገ መንግስታዊ ስርዓቱን ለማጽናት አስፈላጊ የሆኑ ተግባራት እንደሚሆኑ ተጠቅሷል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ መረጣ ሊያካሂድ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገሪቱ ውስጥ በህዝቦች መካከል ሲነሱ የነበሩ አሉታዊ ትርክቶችን ከጦርነትና ከግጭት ባለፈ በውይይትና በምክክር እልባት እንዲያገኙ እየሰራ ያለ ተቋም ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ እንዳሉት የኮሚሽኑ ዓላማዎች የምክክር ባህልንና ልምድን ማዳበርና ማጎልበት፣ በመንግስትና በህዝብ መካከል እምነት መፍጠር፣ ሀገራዊ መግባባት ማምጣት መሆኑን ገልጸዋል። እነዚህ ዓላማዎች በኢትዮጵያ ውስጥ ለማሳካት
ኮሚሽኑ በተለያዩ ክልሎች የተለያዩ ስራዎችን እያከናወነ እንደሆነ የኮሚሽኑ የስራ ኃላፊዎች ይናገራሉ። ካለው የጸጥታ ችግር አኳያ በአማራ ክልል የአጀንዳ ልየታና በፌዴራል ደረጃ በሚዘጋጀው ኮንፈረንስ የሚሳተፉ ወኪሎችን የማስመረጥ ስራዎች ሳይካሄዱ መቆየታቸውን የኮሚሽኑ የህዝብ ጉዳዮች ኃላፊ አቶ ጥበቡ ታደሰ ጠቁመው ይሁን እንጂ እነዚህን ስራዎች ከመጋቢት 27 2017 ዓ.ም ጀምሮ በተከታታይ ለ8 እና 9 ቀናት ለማከናወን ቅድመ ዝግጅቱ መጠናቀቁን ተናግረዋል። ከማህበረሰቡ ከተመረጡ አካላት በተጨማሪ በአማራ ክልል ያሉ ታዋቂና ተጽዕኖ ፈጣሪ ሰዎች፣ በክልሉ የሚንቀሳቀሱ ተቋማትና ማህበራት ተወካዮች፣ ከአማራ ክልል መንግስት የሚወከሉና ዝግጁ የሆኑ የፖለቲካ ፓርቲ ተወካዮች በአጀንዳው መረጣው እንደሚሳተፉ አብራርተዋል። በአማራ ክልል እስካሁን 2 ተግባራት መከናወናቸውን የገለጹት ኮሚሽነሩ ዶክተር ዮናስ በሚቀጥለው ሳምንት በሚደረገው ውይይት ደግሞ ቀሪ 2 ተግባራት እንደሚከናወኑ አብራርተዋል። በክልሉ በጸጥታ ችግር ውስጥ ቢሆንም 2 አበይት ስራዎችን በስኬት ተጠናቀዋል ብለዋል። የመጀመሪያው በክልሉ የሚሳተፉ ተሳታፊዎችን ከየዞኑ ከየወረዳው መምረጥ ሲሆን ሌላው የተከናወነው ተግባር ደግሞ የአጀንዳ መነሻ ሀሳቦችን መሰብሰብ እንደሆነ ገልጸዋል። የሚቀረን በክልል ደረጃ ልክ በኦሮሚያ፣ በአዲስ አበባ፣ በደቡብ፣ በሶማሌ፣ በአፋር እንዳደረግነው አማራ ክልል የሚከናወነው የአጀንዳ ማሰባሰብና በሀገራዊ ኮንፈረንስ በፌዴራል ደረጃ የሚሳተፉ ተወካዮችን ማስመረጥ ነው ብለዋል። እነዚህ ተግባራት ደግሞ ሰሞኑን በባህር ዳር በሚደረገው ምክክር ምላሽ እንደሚያገኙ ነው ኃላፊው ያመለከቱት። ወደ ውጭ ዜና ስናልፍ 2000 ሰዎች ከሞቱበት የማይናማር ርዕደ መሬት የተረፉ ሰዎችን የማግኘት እድል መጥበቡ ተገለጸ። በማይናማር ርዕደ መሬት ከ2000 በላይ ሰዎች የሞቱ ሲሆን የሀገሪቱ ወታደራዊ መንግስትም የአንድ ሳምንት ብሔራዊ ሀዘን አውጇል። በ7.7 ማግኒቲዩድ የተለካው ርዕደ መሬት የተነሳበት ሰዓት ለማስታወስ የህሊና ጸሎትም ተደርጓል። በርዕደ መሬቱ ሳቢያ የተጎዱ ሰዎች ከ4000 በላይ መሆናቸውም ተገልጿል። በማይናማር ጎረቤት ታይላንድ በርዕደ መሬቱ ንዝረት 20 ሰዎች ሞተዋል። በባንኮክ ህንጻዎች በመሰነጣጠቃቸው በሺዎች የሚቆጠሩ ሰዎች ቤታቸውን ጥለው ለመውጣት ተገደዋል። በሁለቱም ሀገራት ከአደጋ የተረፉ ሰዎችን ለማግኘት ሙከራው ቢቀጥልም ሰዎችን በህይወት የማግኘት ተስፋው እየተመናመነ መጥቷል። ርዕደ መሬቱ ከተነሳ 72 ሰዓታት በማለፋቸው ሰዎችን በህይወት የማግኘት እድሉ ጠቧል። ለ5 ቀናት የማይናማር ሰንደቅ ዓላማ ዝቅ ብሎ የሚውለበለበው ወታደራዊ መንግስት ገልጿል። ዜጎች በያሉበት ሆነው ለተጎጂዎች የህሊና ጸሎት ያደርሳሉ። ወታደራዊ መንግስቱ ሩሲያ፣ ቻይናና አሜሪካን ጨምሮ ከዓለም አቀፍ ማህበረሰብ እርዳታ እንዲሰጠው ጠይቋል። የተራድኦ ድርጅቶች እንዳሉት በቀጣይ የሚኖረው ስራ ከባድ ነው። የተለያዩ በሽታዎች ሊነሱ የሚችሉ ሲሆን የመሰረተ ልማቱ ውድመት የእርዳታ ስራውን የሚያስተጓጉለው ይሆናል። በይፋ የሟቾች ቁጥር 2000 ይደርሳል ቢባልም ወታደራዊ መንግስት የተፈጥሮ አደጋ ሲደርስ የተጎጂ ሰዎችን ቁጥር በማሳነስ ይታወቃል። በባንኮክ በርካታ የግንባታ ሰራተኞች በስራ ላይ ሳሉ ርዕደ መሬቱ ስለተነሳ በፍርስራሽ ስር ተቀብረዋል። ከአደጋው የተረፉ ሰዎችን ለማግኘት የሚደረገው ጥረትም እንደዛም ውጤታማ አልሆነም። በተደረመሰ ህንጻ ምክንያት ከሞቱ ሰዎች በተጨማሪ 70 ሰዎች እስካሁን ያሉበት አልታወቀም። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።